አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ ሼር ላይክ ያደረጋችሁ አበረታቱ። ሼር ላይክ ለምታደርጉልኝም ከልብ አመሰግናለሁኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ድል የተሰኘው ድራማ እንግዲህ እጅግ በጣም አጓጊና በጣም አዝናኝ ፕሮግራም እየሆነ መጥቷል ማለት ነው። በባለፈው ክፍል አቶ አምነን እናቴን የመረዘችው ብሌን ናት ብሎ እንግዲህ በጥፊው ጫጫ አድርጓት ነበረ። ብሌንም በጣም ተናዳ እያለቀሰች ነበረ። ወይዘሮ ዛህራ እግር ላይ ተንተርሳ በጣም እንዴት ተከፋች እየነገረቻት ነበር። እናም እንግዲህ በመነጋው ተነሽና ልጄ ሂጂና ቁርስ ጥሪያቸው ሁሉንም ብላ ወይዘሮ ዛህራ ብሌንን ስታዛት ብሌንም እንዴ እናቴ ዛህራ አቶ አምነንን ምን ነኝ እንዴ የምጠራው ብላ ጠየቀቻት። ወይዘሮ ዛህራም አዎ የኔ ልጅ አንቺ ይህን ነገር እንዳላደረግሽው መረዳት አለባቸው። ምንም ነገር ስላላጠፋሽ አንቺ አይደለሽ መሸማቀቅ ያለብሽ። ይህንን አጸያፊ ተግባር የተገበሩ ሰዎች ይሸማቀቁ እንጂ አንቺ ሂጂና ሁሉንም ለቁርስ ጥሪያቸው ብላት፣ ብሌንም የእናቷን ትዕዛዝ ተቀብላ ወደ ላይ ሄደችና በሩን ሳታንኳኳ ዝም ብላ ከፈተችው። የአቶ አምነን ባለቤት የሆነችው ጄሪ ደግሞ እንግዲህ ከባሏ ጋር ፏፏ ስትል አድራ ነበረና በድንገት በሩን ከፍታ ስትገባ ብሌንም አይኗ የሚያስደነግጥ ነገር አየች። አቶ አምነንና ባለቤቱ ጄሪ አብረው ተኝተው ነበረ። አፍጣ ዝም ብላ ስትመለከታቸው ጄሪ ተነሳችና ብሌን ምን ሆነሽ ነው? ምን ልታዘዝ? በሰላም ነው እንዴ? ሳታንኳኩ ባለትዳር ክላስ ትገቢያለሽ አለቻት። አይ ይቅርታ ለቁርስ ልቀሰቅሳችሁ ነበር፣ እኔማ ግን እዚህ መሆንሽን ስላላወቅኩ ነው በማለት ብሌን መለሰችላት። ብሌንና ጄሪ እየተነጋገሩ በነበረበት ሰዓት አቶ አምነን እንግዲህ ከእንቅልፉ ነቃ ማለት ነው። እንዴ አንቺ ዝም ብለሽ ዘው ብለሽ ባለትዳር ቤት ትገቢያለሽ እንዴ ብሎ ጮህባት። ይቅርታ እኔ ለቁርስ ልቀሰቅሳችሁ ነው የመጣሁት እንጂ እናንተን ልረብሽ አይደለም የመጣሁት። ስለዚህ ቁርስ ተዘጋጅቷልና እታችሁ ረዱ ተብላችኋል ብላ ነገረችው። አቶ አምነንም መለስ ብሎ እንግዲህ ብሌን ስትሄድ ጄሪ አንቺ ምን እየሰራሽ ነው? እዚህ ግን ምን ስታደርግ አደርሽ? እኔ ጋር ለምን አደርሽ አላት። እንዴ አንተ ፈልገህ ነው ያሳደርከኝ ብላ ስትመልስለት አቶ አምነንም በጣም ተናደደ፣ ተበሳጨ። ብቻ አቶ አምነን የሚሰራው ነገር ሁሉ ብሌንን ለማናደድ ነው እንጂ የእውነትን ብሌንን እንደሚወዳት ሁላችንም እናውቃለን። ግን ጄሪን እሷን ለማናደድ ብሎ ነው እየተጠቀመ ያለው። መጨረሻው ምን ይሆን? ብሌንም እንግዲህ ሁለቱም አንዴ በተራ ሲወርዱባት በመደናቀጥ ተመልሳ ወደ እናቷ ዛህራ ጋር ሄዳ ጉልበቷ ላይ ተደፍታ ስቅስቅ ብላ አለቀሰች። እናቴ ዛህራ አምነን ግን ከልቡ አይደለም ከራሱ ጋር አይደለም፣ ብቻ በምንም ነገር እየተገፋፋ የማይሆን ነገር እየሰራ ነው እያለች አሁንም ለአቶ አምነን እየተጨነቀች ነው ብሌን። ወይዘሮ ዛህራም የኔ ልጅ እሱ ትንሽ ልጅ አይደለም፣ ካሁን በኋላ ሁሉንም ነገር የሚያውቅ ትልቅ ሰው ነው። ስለዚህ ለእሱ አታስቢ፣ አንቺ ለራስሽ ብቻ አስቢ። እሱ ሁሉንም ነገር አስቦበትና ወስኖ እያደረገ ነው ብትላትም ግን ብሌንም አስቦበት ሳይሆን በንዴት ነው ሁሉንም ነገር እያደረገ ያለው። በንዴት የሚወሰን ነገር ደግሞ ጉዳቱ በጣም ከፍ ያለ ነው እና እሱን ማስቆም አለብን ብትላትም ወይዘሮ ዛህራ ደግሞ አንቺ አርፈሽ ተቀመጪ፣ ትልቅ ሰው ነው ያገናዝባል፣ ሌላ መካሪዎች አሉት። አንቺ ብቻ ራስሽን ነፃ ለማውጣት አውጪ፣ ከሱ ራቂ፣ ከሱም ሆነ ከጄሪ ራቂ በቃ አለቻት። አቶ አምነንም እንግዲህ ወደ እናቱ ክላስ ሄዶ ለእናቱ እናቴ እኔ ላገባ ነው፣ በቃ አንቺን ማስደሰት አለብኝ ላገባ ነው ብሎ ሲነግራት እናትየዋም ደነገጠች። አንተ ልታገባ ነው? የምታገባውስ ማንን ነው ብላ ጠየቀችው። አሀ ለካ ሁሉንም ነገር ረስተሽዋል አይደል? እኔማ የመረጥኳትን ሴት ነው ማገባ፣ አታስታውሽም እንዴ ሲላት፣ አይ እኔ የማስታውሰው ነገር የለም፣ ግን ልጅ አደራህን የማይሆን ሰው ላይ እንዳትወድቅና ራስህን እንዳትጎዳ ብላ ስትመክረውም አይ እንደዚህ አይደለም እናቴ፣ እኔ እኮ የማገባው አንቺን ለማስደሰት ነው እና ለእኔ አትሰቢ፣ እኔ ትልቅ ሰው ነኝ በማለት ለእናቱ ነገራት። ጄሪም እንግዲህ በደስታ ወደ ሜርሲ ጋር ሄዳ እኔና አምነን ዛሬ አብረን አደረን በማለት በደስታ ስትነግራት ነበረ። ሜርሲም እንግዲህ ተሳካ ማለት ነው፣ ደስ አለሽ ማለት ነው አለቻት። አዎ በመቀጠል ደግሞ አክስት አደርግሻለሁ እያለች እንዴት በአንድ ቀን ልጅ ይሰራል፣ በአንድ ቀን ልጅ ይፈጠራል እያለ ሳቀችባት።
አይ ከመጀመሪያውም ከወጥኖ ይሆናላ ተጀምሮ ይሆናላ እያለች እየተሳለቀችባት ነበረ ጀሪ። ይህ ማለት እንግዲህ ምናልባት ከበፊት ነፍሰ ጡር ናት ማለት ነው ወይስ ምንድን ነው? እዚህ ጋር ያልገባኝ ነገር አለ። እና ብቻ የጀሪ ጉዳጉድ ወደፊት በጣም ብዙ ነገር የሚወጣ ነገር አለ። ጀሪ ከአቶ አምነን ሳይሆን ከሌላ ሰው ያረገዘችው ልጅ እንዳለ ምልክት ጥላለች። ወደፊት አብረን የምናየው ይሆናል። እናም እንግዲህ ሁሉም ተሰብስበው ቁርስ እየበሉ ነበረ። በጣም ደስተኛ ሆነው ቤቱ በደስታ ፈንድቆ ነበረ ማለት ነው። በዚህ ሰዓት ብሌን ዳቦ ቆርጣ ይዛላቸው መጣችና መልካም ቁርስ አለቻቸው። እንዴ ብሌን አንቺ አትበይም እንዳለቻት ሜርሲ አይ እኔ አልበላም ምክንያቱም አላስፈለገኝም አለች። አቶ አምነንም እንግዲህ ብሌን ዛሬ የኔና የጀሪ የቀለበት ስነ ስርዓት ስላለ ቤቱን በሙሉ አሳመረሽ እንዲታጸጁ አበባዎቹን በስነ ስርዓቱ እንዲጸዱ በማለት አዘዛት። ብሌንም እሺ አለች። አቶ አምነን እንግዲህ በትንሹም በትልቁም ባገኘው ነገር ሁሉ በእሷን ለማስቀናት እየሞከረ ነው። አምነንም እንግዲህ አብረውት ለሚመገቡት ቤተሰቦቹ ሰዎች አንዴ ነገር ላስቸግራችሁ፣ እናቴን ተንከባከቡልኝ፣ እንዲሁም ደግሞ የሚያስታውሷትን ነገሮች በሙሉ እንዲረዷት እርዷት፣ አስታውሷት፣ አብራችኋት ሁኑ በማለት ሲናገር አክስትየዋ ሜርሲ አለች በውስጧ ስታጉረመርም። እኛ ደግሞ በተቃራኒው እንሰራለን ማለት ነው አለችና እናምነንዬ ምን ችግር አለው? እኛ እያለንማ እሷ ያልጋ ቁራኛ ሆና አትቀርም፣ እናስታመማታለን። አሁን ለማስታወስ ስችላለች በማለት ነገረችው። የዚህ ሁሉ ነገር የወይዘሮ ሰምሃል መታመም አለማስታወስ መቻል ምክንያቷ ግን ሜርሲና ባልተቤትየዋ ጀሪ እንደሆነች ገና አላወቀም። አቶ አምነን ይህን ያወቀለት ምን ይፈጠር ይሆን? ከቁርስ በኋላ እንግዲህ አቶ አምነንም ባለቤቱን ጀሪ ወደ ክላሳቸው ጠርቶ እንግዲህ ነገ ፕሮግራም አለን እንደምታውቂው ብሎ ሲነግራት ባልተቤትየዋ ጀሪም እና ቤተሰብ ጓደኛ ዘመድ አዝማድ እንጠራለን አይደል በማለት ስጠይቀው አያስፈልግም፣ ይሄ ሁሉ ዝግባዝንኬ በእኛ ቤት አያስፈልግም በጭራሽ፣ እኛ ለራሳችን የቤተሰብ ራት ብቻ ደግሰን ቀለበታችንን እናስራለን ሲላት ባልተቤትየዋ ጀሪም እንግዲህ እንደዚህማ ለምን ይሆናል ብላ በጣም ተኮሳተረችበት። እኔ ስለፈለግኩኝ በቃ እንደዚህ ነው መሆን ያለበት፣ ሌላ ነገር ኮተታ ኮተታ አልፈልግም በማለት ጮኸባት። እናም አቶ አምነን እስኪ ግን አንድ ጥያቄ ልጠይቅህ በማለት ጠየቀችው። እሱም ጠይቅኝ ምንድን ነው አላት። ግን እኔ ላንተ ምን ባደርግልህ ነው ደስተኛ የምትሆነው? ለምንድን ነው ግን ደስተኛ የማትሆነው? በማደርግልህ ነገር ሁሉ ሁልጊዜ እንዳዘንክ ነው አለችው። ምንም ብሎ ሲመልስላት በጣም ደነገጠች። ምን ስትለው እሱን በመመለስ አይ እናቴን ብትንከባከቢልኝ የበለጠ ደስተኛ ሆናለሁ፣ እናቴን ተንከባከቢልኝ አላት። ጀሪም እንግዲህ እናትህን ችግር የለውም በጣም እንከባከብልሃለሁ፣ ሁሉንም ነገር በእኔ ጣለው፣ አትስብ፣ በእናትህ በኩል እንደ እናት እንደ ልጅ እንደ እህትም እንደ ጓደኛም ሁኜ እንከባከብልሃለሁ አለችው። እሺ ግን በመገናኘታችንና ወደ ትዳር ልንገባ ስለሆነ አንተ በእኛ ግንኙነት ደስተኛ ነህ ብላ ስትጠይቀው አዎ አላት። ግን እሷም ተጠራጥራለች። እሱ ደስተኛ እንዳልሆነ በጣም ታውቃለች። የዚህ ትዳር መጨረሻው ምን ይሆን? እውነቱስ መቼ ይወጣ ይሆን? እውነቱ ሲወጣ አቶ አምነን ምን ይል ይሆን? ውድና የተከበራችሁ የቻናሌ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ ለዛሬ እዚህ ጋር ይበቃናል። በያላችሁበት ሰላም ሁኑ። ወዳችኋለሁ፣ አከብራችኋለሁኝ። ባይ ባይ።